ስፍራውን ትቶ የሚሄድ ሰው ቤቱን ትቶ እንደሚበር ወፍ ነው ብሎ ይናገራል። ስፍራውን የሚለቅ ሰው ስፍራውን ትቶ የሚሄድን ሰው የሚያነጻጽረው ቤቱን ትቶ እንደሚበር ወፍ እንደሚበር እርግብ ነው። ወፍ የመኖሪያ ጎጆውን በብዙ ድካም በብዙ ምልልስ ራሱ በራሱ የሚገነባ ፍጥረት ነው። ወፍ አንድ ጊዜ ደክሞ ለፍቶ ከሰራ በኋላ ርቆ ለቆት ከሄደ ያለው አማራጭ እንደገና በሄደበት ቦታ የሚኖርበትን ቤት የሚኖርበትን ህይወት በብዙ ምልልስ መስራት ይጠበቅበታል። እዛ ሲሄድ ሰርቶ የሚጠብቀው የለም። ድሮም ቢሆን ለራሱ ቤቱን ያበጀው ራሱ ስለሆነ ደግሞ በአንድ ቀን አይደለም በሁለት ቀን አይደለም ደግሞ በሁለት ምልልስ በሶስት ምልልስ አይደለም የሚሰራው። በብዙ ምልልስ በብዙ ድካም በብዙ ልፋትና ጥረት ስለሆነ የሚሰራው ያለው አማራጭ እንደገና መስራት ነው። ልመለስ እንኳን ብሎ ቢል ወይ ሰዎች ወስደው መጫወቻ ያደርጉታል አህሊያ ሌላ ገብቶ ይኖርበታል። የእግዚአብሔር ቃል ስፍራውን ቦታውን ስለሚለቅሰው የሚናገረው ይሄንን አነጻጽሮ ነው። ሰዎች ለምንድን ነው ስፍራቸውን የሚለቁት ቦታቸውን የሚለቁት ለምንድን ነው ብላችሁ ከጠየቃችሁ በመነሻነት ሁለት መሰረታዊ ሐሳብ ልታገኙ ትችላላችሁ። የመጀመሪያው ያሉበት ሁኔታ ከአቅም በላይ ሲሆንባቸው ያሉበት ሁኔታ ሲከብዳቸው በጣም አስጨናቂና አስቸጋሪ ሁኔታው ሲገቡ ከዛ አስጨናቂና አስቸጋሪ ነገር ለመውጣት ወደ ሌላ ቦታ ወደ ሌላ ስፍራ ሌላ የመኖሪያ አካባቢ ሌላ የአገልግሎት አካባቢ ሌላ የሥራ አካባቢና ሁኔታ ይፈልጋሉ። እና አንዱ ሰዎች ስፍራቸውን እንዲለቁ የሚያደርጋቸው አንዱ ምክንያት እሱ ነው። ሁለተኛው ምክንያት ደግሞ የተሻለ አማራጭ ፍለጋ ሰዎች ስፍራቸውን ይለቃሉ። አሁን ካሉበት ይልቅ የተሻለ ገቢ ለማግኘት የተሻለ ስራ ለመስራት የተሻለ ኑሮ ለመኖር ይመቸኛል ይጠቅመኛል ብለው ወደሚሉት ወደዛ መጓዝ መሄድ ይፈልጋሉ። በእነዚህ ሁለት መነሻ ምክንያቶች ሰዎች ስፍራቸውን ሊለቁ ይችላሉ። ይሄ ብቻ አይደለም፣ ሌሎች ተጨማሪ ምክንያቶችንም ልናይ ልንመለከት ልንማር እንችላለን። አንዳንድ ሰዎች ስፍራቸውን የሚለቁበት ምክንያት ለምን አልተከበርኩም የሚል ነው። ባሉበት ቦታ ተገቢው ክብር አልተሰጠኝም፣ ተገቢው ቦታ አልተሰጠኝም፣ ተገቢው ትኩረት አልተሰጠኝም የሚል ምክንያት ስፍራቸውን እንዲለቁ ያደርጋቸዋል። ወይ ደግሞ ሌሎቹ ለምን አልተሰማሁም በማለት እሰማለሁ ብለው ወደሚያስቡት ቦታ ስፍራቸውን ይለቃሉ። በሚገባ አልተደመጥኩም፣ አልተሰማሁም፣ ትኩረት አልተሰጠኝም ብለው ስለሚያስቡ። ሌሎች ደግሞ ስፍራቸውን የሚለቁበት ምክንያት ምንድነው? እኔ የምወደው ነገር ለምን አልሆነም ብለው ስፍራቸውን ይለቃሉ። እነሱ የሚፈልጉት እነሱ የሚወዱት እነሱ የሚደሰቱበት ነገር ስላላቸው ያ የሚወዱትን የሚደሰቱበትን ነገር ሲያጡ ያንን የሚፈልጉትን ነገር ሊያገኙ ወደሚችሉበት ቦታና አካባቢ ለቀው ይሄዳሉ ወይም ስፍራቸውን ይለቃሉ። ሌሎች ደግሞ ስፍራቸውን የሚለቁበት ምክንያት ምንድነው? ተገቢውን ዕውቅና አላገኘሁም ብለው ሲያስቡ ስፍራቸውን ይለቃሉ። እንደሚገባ ዕውቅና አላገኘሁም፣ ትኩረት አላገኘሁም ወይም ደግሞ አልተመሰገንኩም በማለት ስፍራቸውን የሚለቁ ሰዎች አሉ። ሌሎች ደግሞ አልተመቸኝም ብለው ስፍራቸውን ይለቃሉ። ብቻ በአንድም ይሁን በሌላ ምክንያቶች ሰዎች ስፍራቸውን ይለቃሉ። በዋነኛነት ያሉበት ሁኔታ ከአቅም በላይ ሲሆን ሲከብዳቸው ያሉበትን ሁኔታ መቋቋም ሲሳናቸው ሌላ ቀለል ወዳለ አዲስ ወደሆነ ምቾትና የሚጠብቁትን ነገር ወደሚያገኙበት ቦታ ይሄዳሉ። ዛሬ እዚህ ነን ማለት ሁልጊዜ እዚህ ነን ማለት አይደለም። ዛሬ አዲስ አበባ እንኖራለን ማለት ሁልጊዜ አዲስ አበባ እንኖራለን ማለት አይደለም። በተለያዩ ምክንያቶች ብቻ ስፍራችንን ቦታችንን ልንለቅ እንችላለን። በጣም እርግጠኛ መሆን ያለባችሁ ግን አምላክ እንዳለው ሰው እግዚአብሔር እንደሚያመልክ ሰው የትኛውንም የህይወት ውሳኔያችሁን ከመወሰናችሁ በፊት ከሱ ጋር ሳትመካከሩ ከሱ ጋር ሳትነጋገሩ የሱን ፍቃድ ሳትጠይቁ የምትወስዱት ውሳኔ ወይም ደግሞ የምትለቁት ሁኔታ ምናልባት ተጨማሪ ዋጋ ያስከፍላችሁ ይሆናል እንጂ ካላችሁበት ሁኔታ ወደ ተሻለ ነገር ላይ ያመጣችሁ ይችላል። ሰዎች እዚህ አልተመቸንም ብለው አንድ ቦታ ላይ አንድ ስፍራ ላይ አንድ ህይወት ላይ አልተመቸንም ብለው ወደ ሌላ ህይወት ይገባሉ። ህይወት ትቀይራለህ፣ ሰፈር ትቀይራለህ፣ ስራ ትቀይራለህ ማለት ህይወት ይቀየራል ማለት አይደለም። በመሰረቱ አንተ በስፍራ ትሆናለህ ማለት ሞኝ ነህ ማለት አይደለም። አንተ በቦታ ነህ ማለት ሞኝ ነህ ማለት አይደለም። አንዳንድ ጊዜ በቦታችሁ እግዚአብሔር ባስቀመጣችሁ እግዚአብሔር ባየላችሁ ስፍራ ስትሆኑ ምናልባት እንደ ሞኝ ልትቆጠሩ ልትችላላችሁ። በእርግጠኝነት ግን የምነግራችሁ ነገር ቢኖር ምንድነው? በፍጹም በስፍራችሁ ናችሁ ማለት ሞኝ ናችሁ ማለት አይደለም። አንድ ግን ማወቅ ያለባችሁ ነገር ምንድነው? ስፍራህን ትለቃለህ ማለት ሁኔታዎች
ትርጉም እንዲሰጡ ትፈቅዳለህ ማለት እንደሆነ ነው የምትጽፉ ሰዎች። ሰው ስፍራውን ይለቃል ማለት ሁኔታዎች ትርጉም እንዲሰጡት ይፈቅዳል ማለት ነው። የእግዚአብሔር ቃል የተፈጠርክበት ዓላማ እግዚአብሔር አንተን ያመጣበት እቅድና ፕሮግራም ላንተ ትርጉም ከመስጠት ይልቅ በሁኔታዎች ዲፋይን ለመደረግ ፈቅደሃል ማለት ነው። በማጣት ዲፋይን ለመደረግ፣ ባለመሰማት ዲፋይን ለመደረግ፣ ባለመወደድ በህይወት በሚገጥም ተግዳሮት ዲፋይን ለመደረግ ፈቅደሃል ማለት ነው። ሰው ስፍራውን ይለቃል ማለት በሁኔታዎች እንዲተረጎም፣ በሁኔታዎች ትርጉም እንዲያገኝ ይፈቅዳል ማለት ነው። ቅድም እንደነገርኳችሁ ነው። የከበዳችሁ ነገር፣ ያቃታችሁ ነገር፣ በጣም ተግዳሮት በሆነባችሁ ነገር ምክንያት ስፍራችሁን ስትለቁ ያ ከባዱ ነገር እናንተን ዲፋይን እንዲያደርጋችሁ ፈቀዳችሁ ማለት ነው። ያ ምቾት የነሳችሁ ነገር እናንተን ዲፋይን እንዲያደርጋችሁ ፈቀዳችሁ ማለት ነው። ለምሳሌ ንፋስ ተነስቶ አውሎ ንፋስ ተነስቶ ወረቀቱን ሲያነሳው ከአንድ ቦታ ወደ ሌላ ቦታ ሲወስደው ባጭር አማርኛ የንፋሱ ጉልበት የወረቀቱን ቅለት ነው የሚያሳያችሁ፣ ዲፋይን የሚያደርገው በእናንተ ውስጥ ካለው ይልቅ በእናንተ ዙሪያ ያለው የአካባቢ እንቅስቃሴ፣ የሁኔታ እንቅስቃሴ እናንተን ትርጉም እንዲሰጣችሁ ትፈቅዱለታላችሁ ማለት ነው። ለዚህ ነው አንድ ማወቅ ያለባችሁ ነገር ምንድነው? ሁልጊዜ ስፍራ ስትለቁ አንድ መረዳት ያለባችሁ ከእግዚአብሔር ጋር ሳትነጋገሩ፣ ከእግዚአብሔር ጋር ሳትመካከሩ፣ የእግዚአብሔር ፍቃድ ሳትጠይቁ የምትለቁ ከሆነ እናንተ ውስጥ ያለው ገለባ፣ በዙሪያችሁ ያለው ኢንቫይሮንመንት ደግሞ በጣም ስትሮንግ እንደሆነ ዲፋይን ለመደረግ እንደፈቀዳችሁ ማወቅ በጣም አስፈላጊ ነው። ስፍራን ትለቃለህ ማለት በእግዚአብሔር ትኖራለህ እንጂ ለእግዚአብሔር አትኖርም ማለት ነው። ጻፉ። ስፍራን ትለቃለህ ማለት በጣም ብዙ ሰዎች በእግዚአብሔር ይኖራሉ፣ ለእግዚአብሔር ግን አይኖሩም። እግዚአብሔር አንተን ሲፈጥርህ አንተን የፈጠረበት የራሱ የሆነ ዓላማ አለው፣ የራሱ የሆነ እቅድ አለው፣ የራሱ የሆነ ፕሮግራም አለው። ያንን ፕሮግራም ደግሞ እግዚአብሔር የሚፈጽመው እሱ በሚፈልግህ ቦታ ነው፣ እሱ በሚፈልግህ ስፍራ ነው። አንተን እግዚአብሔር አፍሪካ ሲፈጥርህ፣ ኢትዮጵያ ሲፈጥርህ፣ አዲስ አበባ ሲፈጥርህ ተሳስቶ አይደለም፣ አጋጣሚ ሆኖ አይደለም። አንተ ልትፈጠር የምትችልበት ሌላ ቦታ ስለሌለ አይደለም። በዘጸአት መጽሐፍ ምዕራፍ 26 ቁጥር 1 እግዚአብሔር ቃል ሲናገር በአብርሃም ዘመን ከነበረው ረሃብ በላይ በይስሐቅ ደግሞ ረሃብ ሆነ ይላል። በይስሐቅ ዘመን አይገርምም? ይስሐቅ አባቱ ያደረገውን ለመድገም ወደ ግብፅ ለመሄድ ሲነሳ ታያላችሁ። እግዚአብሔር ተው ብሎ አስቀመጠው እንጂ ወዳጆቼ፣ የሰው ልምምድ ለእናንተ አይሰራም። ለሌላ ሰው ይሰራል፣ አንተ ይሰራል ማለት አይደለም። ለሌላ ሰው ያዋጣ አንተን ያዋጣል ማለት አይደለም። ለአብርሃም የሰራ አሰራር ለይስሐቅ አይሰራም። አይገርምም? ይስሐቅ አባቱ ያደረገውን ለመድገም ወደ ግብፅ ለመሄድ ሲነሳ ታያላችሁ። እግዚአብሔር ተው ብሎ አስቀመጠው እንጂ ወዳጆቼ፣ የሰው ልምምድ ለእናንተ አይሰራም። ለሌላ ሰው ይሰራል፣ አንተ ይሰራል ማለት አይደለም። ለሌላ ሰው ያዋጣ አንተን ያዋጣል ማለት አይደለም። ስለዚህ ስለሄዱ አትሂድ፣ ስለሮጡ አትሩጥ፣ ስለመጡ አትምጣ። ስለበሉ እንዴት ትበላለህ? ስለለበሱ እንዴት ትለብሳለህ? ስለጠጡ እንዴት ትጠጣለህ? ስለሄዱ ትሄዳለህ፣ ስለመጡ ትመጣለህ። ለነሱ የሰራ አሰራር አንተ አይሰራም። ኮንሲስተንሲ ያለው ሰው ነው ፍሩትፉል ሊሆን የሚችለው። ሰዎች ቸርች ፕላንት ስላደረጉ ብድግ ብሎ እሱም ቸርች ፕላንት ያደርጋል። ሙክራብ መስራት ጥሩ ነው፣ በተሰራ ሙክራብ መስበክ ጥሩ ነው። ይስሐቅ አባቱ ከዚህ በፊት ስለሄደ ወደ ግብፅ ብድግ ሊሄድ ኖ አብርሃም የተረፈው እግዚአብሔር ከሱ ጋር ስለነበረ ነው እንጂ ወደ ግብፅ ስለወረደ አይደለም። እግዚአብሔር ካንተ ጋር ከሆነ አትጠራጠር፣ ሌላው በሚያጣበት ዘመን አንተ ታገኛለህ። እግዚአብሔር ካንተ ጋር ከሆነ ሌላው በሚከስርበት ዘመን አንተ ታተርፋለህ። እኔ በኢየሱስ ባንተ ህይወት ላይ ትንቢት ተናገርኩኝ። ዘንድሮ ትርፋማ የሚያደርግ መንፈስ ያገኛል። ባክጩና አሜን በል። በመጠበቂያ ላይ ሆኜ እጠብቀዋለሁ ያልከው ጌታ፣ እኔ ብትገለኝም እጠብቃለሁ ያልከው ጌታ፣ ብትቆይም እጠብቃለሁ ያልከው ጌታ፣ እመነኝ፣ እግዚአብሔር ምስክሬ ነው። ከፊት የሚታይ ነገር የለም፣ ከኋላ ከተፍ ይላል። ይስሐቅ ለህይወቱ በሰጋበት ቦታ፣ ይስሐቅ የሚታይ ነገር ባጣበት ቦታ፣ ምንም በማይበቅልበት ቦታ 100 እጥፍ አጨደ። ዘንድሮ ልንገርህ፣ ለህይወትህ በሰጋበት ቦታ፣ ለመኖርህ በሰጋበት ቦታ እግዚአብሔር ብሌስ ያደርጋል። አሜን በል። ፕሮስፐር ታደርጋለህ። አሜን በል። ምንም በማይታይበት ቦታ እግዚአብሔርን ተደግፈ አየሩን አይደለም፣ ምድሪቷን አይደለም፣ ገንዘብን አይደለም፣ በኢየሱስ ፍሬያማ ትሆናለህ። ጩና አሜን በል።
እግዚአብሔር ለዚህ ወር ለዚህ ሳምንት ድምፅ አለው ላንተ፣ ድምፅ አለው ላንተ። በህይወትህ በሰጋበት ቦታ በኢየሱስም ትበዛለህ። ድምፅ አለው እግዚአብሔር፣ ድምፅ አለው እግዚአብሔር። እየተናገረው ያለ ሰው፣ እየተናገረ ያለ ሰው፣ ድምፅ እየሰማ ያለ ሰው። ብዙ ሰው ዘንድሮ በኢትዮጵያ ለህይወቱ እየሰጋ ነው ያለው። ለህይወቱ እየሰጋ ልንገር፣ ይስሐቅ ለህይወቱ በሰጋበት ቦታ፣ ይስሐቅ ቢዘራበት ምንም በማያበቅልበት ቦታ፣ የሚታይ ነገር በሌለበት ቦታ 100 እጥፍ እንዳጨደ ይኸው እግዚአብሔር አምላክ ምን ይለኛል ዛሬ ብለህ ነው አይደል የመጣው? ምን ይለኛል እግዚአብሔር ብለህ ነው አይደል የመጣው? እነግርሃለሁ፣ እግዚአብሔር ምስክሬ ነው። እንደዚህ ይሆናል። በሰጋህበት ቦታ እግዚአብሔር ገዢ ያደርጋል፣ መሪ ያደርጋል። እግዚአብሔር ካንተ ጋር ይሁን እንጂ፣ እግዚአብሔር ካንተ ጋር ይሁን እንጂ። በቤት ያለው እህል አይደለም፣ በአካውንት ያለው ገንዘብ አይደለም። የኢኮኖሚክ መሰረት በማይናወጥ እጅ ነው የተያዝከ። ሃሌሉያ። ቃሉን ላከ አለ መጽሐፍ ሲናገር፣ ቃሉን ላከ ማዳዳ ኢየሱስ ጌታ ነው። ቃሉን ላከ። ድንጋያማውንም መሬት ቆፈረ፣ ውሃ ወጣለት ተብሎ እንደተጻፈ እንደ አለት የሆነው ነገር ዘይት ይሰጣል፣ ውሃ ይሰጣል። ከባዱ ሲዝን ላይ ትርፋማ ትሆናለህ፣ ምርታማ ትሆናለህ። በረሃብ ዘመን ጥጋብ በቤት ይገባል። እግዚአብሔር ታሪክን ይቀይራል። አንተ ማኝ አሜን ይበል። ይጩህና አሜን ይበል። ሰይጣን ሊያስለቅቅህ፣ ሰይጣን እጅግ ላይ ያለውን ነገር ሊመታ ደግሞ እነግርሃለሁ። እግዚአብሔር እኮ ሊጎበኝ ይኸውልህ፣ አንድ እሑድ እኮ ነው የቀረው። እግዚአብሔር ሊመጣ ወደ አንተ ሊመጣ፣ ታሪክ ሊቀየር፣ በተገፋበት ሰፈር ልትከብር፣ ባጣበት ሰፈር ልታገኝ፣ በተዋረድክበት ሰፈር ታሪክን ይቀየር። እግዚአብሔር አንተን መባረክ የሚፈልገው እዛ ያጣበት ሰፈር ነው፣ የተዋረድክበት ሰፈር ነው፣ የወደክበት ሰፈር ነው፣ ብዙ የተባልክበት ሰፈር ነው። ስም በጠፋበት ሰፈር ታሪክን እግዚአብሔር ይቀይረዋል። እግዚአብሔር ታሪክን ይቀይረዋል። ሰይጣን ያውቃል ልትጎበኝ እንደሆነ ያውቃል፣ ታሪክ ሊቀየር እንደሆነ ያውቃል። በጠላቶቼ ፊት ለፊት ራሴን በዘይት ቀባኝና ጽዋዬ የተረፈ ነው እንደሚል እግዚአብሔር ምስክሬ ነው። እዛው ሰፈር እዛው ቦታ ታሪክን የሚቀይር ቅባት ያገኛል። የሆነ ሰው ዛሬ እግዚአብሔር ታሪኩን ይቀይርለታል። ዮሴፍ ግን እንደተጠራ ዛሬ አንድ ሰው ይጠራል። አንድ ሰው በስሙ ይጠራል፣ በአድራሻው ይጠራል። ሃሌሉያ። ለመሰለ የተቀመጥከው እግዚአብሔርን ፈርተ እንጂ ሁኔታውን ፈርተ አይደለም። እግዚአብሔርን የሚያስደስተው ጉዳይ ይሄን ነው። ሞኞና አይደለም የተቀመጥከው፣ እግዚአብሔርን ፈርተን የተቀመጥከው። ባስቀመጠኝ በዛ ቦታ እጠብቀዋለሁ ብለን የተቀመጥከው። ስለዚህ ስፍራህን አትለቅም። ተገፍተሃል፣ ስፍራህን አትለቅም። ለምን ቀንና ማታ እየገፉ አይቀመጡም? ለምን ቀንና ማታ እየገፉ አይቀጥሉም? እነሱ መግፋት ካልደከማቸው መግፋት ይችላሉ። እኔ ግን አምላኬ ሳይለኝ ስፍራዬን አልለቅም፣ ቦታዬን አልለቅም። ተወራብኝ ብለህ ስፍራ እንዳትለቅ አንተ። እነሱ ማውራት አይደለም ከፈለጉ ቅዳሜ በአዲስ ዘመን ሊያሳትሙት ይችላሉ፣ በጋዜጣ ሊያሳትሙት ይችላል። እነሱ ማውራት ካልደከማቸው ያውሩ። ተወራብኝ ብለህ ስፍራ እንዳትለቅ። በሁለተኛ ነገሥት መጽሐፍ ምዕራፍ 8 ቁጥር 1 ኤልሳ ልጇን ከሞት ያስነሳላት አንዲት ሴት ይላል፣ ተነሽና ከቤተሰቦችሽ ጋር ልጆችሽን ይዘሽ ወደምታገኙ ምድር ሄደሽ በዛ ተቀመጪ። እግዚአብሔር ረሃብ እያመጣ ስለሆነ ረሃቡም ለ7 ዓመት ስለሚቆይ ተነሽና ወደምታገኙ ምድር ሄደሽ ተቀመጪ አላት ኤልሳ። አያችሁ፣ በእግዚአብሔር ድምፅ ሴትዮዋ ስትንቀሳቀስ እግዚአብሔር ተቀመጥ ብቻ ሳይሆን ተንቀሳቀስ ይላል መጽሐፉ ሲጀምር ምዕራፍ 8 ላይ ኤልሳ ልጇን ከሞት ያስነሳላት ሴት አንቺ ከቤተሰቦች ጋር ተነሽና ወደምታገኙ ምድር ሄደሽ ተቀመጪ፣ እግዚአብሔር ረሃብ ጠርቷል፣ ለ7 ዓመት ይቆያል አላት። ወደ ፍልስጤም ምድር ሄዳ ተቀመጠችና መጽሐፍ ቅዱስ ሲናገር ከ7 ዓመት በኋላ ተመልሳ መጣች። ስለ ቤቷና ስለ መሬቷ አቤቱታ ለማቅረብ ወደ ንጉሱ በሄደች ጊዜ ይላል። በጣም የሚገርም እኮ ነው። ወደ ንጉሱ በሄደች ጊዜ ጊያዝና ንጉሱ ይጫወታሉ። ኤልሳ ያደረገውን ታምራት ጊያዝ ለንጉሱ ይነግረዋል። እየነገረው እያለ ሴትዮዋ አቤቱታ ለማቅረብ ስለ ቤቷና ስለ መሬቷ ስትቀርብ ንጉስ እንደ ያንቺ እኮ ልጇ ከሞት ተነሳላት ብዬ ኤልሳ ያደረገውን ታምራት የነገርኩ እጅ ሴት ነች። ከ7 ዓመት በኋላ አረሳትም። ይገርማል። ከዛስ ለምን መጣች ተብሎ ሲጠየቅ ስለ መሬቷ አቤቱታ ልጠይቅ ነው። ንጉስም እንደዚህ አለ፣ መሬቷን ብቻ አይደለም አለ
ለ7 ዓመት የመሬቷን ፍሬ ጨምራችሁ ስቋታል። እግዚአብሔር ብሎክ ስትንቀሳቀስ በሌለበት ሲዝን ያልነበረ ነገር እቺ ይገባል። እግዚአብሔር ሂሳብ ሰርቶ ይከፍላል። የሰማኝ ሰው ካለ ቆይ መሬቱ ቢመለስ አንድ ጉዳይ ነው። ምንም እኮ እንዴት ብዬ ልበላችሁ፣ ባለፈው 7 ዓመት በምድሪቷ ላይ ረሃብ አልነበረም እንዴ? አልተዘራም እኮ አልታጨደም እኮ ምንም እኮ የተደረገ ነገር እኮ የለም። ይቀርማል። ሌሎቹ ሲዘሩ እሷ ሳትዘራ፣ ሌሎቹ ሲያርሱ እሷ ሳታርስ አልቀረችም። ሁሉም ነው ያልዘሩት፣ ሁሉም ነው ያላጨዱት። የሷን ልዩ የሚያደርገው ባልታረሰበት ዘመን፣ ባልታጨደበት ዘመን የሷን ልዩ የሚያደርገው ስትሄድ ምድረ በዳውን ፈርታ አይደለም ሄደችው። እግዚአብሔር ብሏት ነው ሄደችው። ረሃቡን ፈርታ አይደለም ሄደችው። እግዚአብሔርን ታዛ ነው ሄደችው። ዛሬ እነግራለሁ፣ እግዚአብሔርን ሰምተህ ተቀምጠሃል፣ እግዚአብሔር ደሞዝን ይከፍላል። በደምጩና አሜን በል። እግዚአብሔር ለ7 ዓመት ረሃብ ሊያመጣ ነው። ስለዚህ ተነሽና ወደምታገኙ ምድር ሄደች ተቀመጭ አላት። ሴትዮዋ ተነስታ ሄደች። አሁን ተመልከቱ፣ ረሃብ ነው ለ7 ዓመት። እሷ ብቻ ሳትሆን የዛ አካባቢ ነዋሪዎች በጠቅላላ አላረሱም፣ አላጨዱም። በአገር የመጣ ጉዳይ ግን ይገርማል። ከ7 ዓመት በኋላ ሴትዮዋ ስትመለስ ለአቤቱታ ንጉሱ ጋር ስትመጣ መሬቷን ነው ልጠይቅ ሄደችው። ሳላርስ የቀረሁበትን የ7 ዓመቱን ፍሬህን ስጡኝ አይደለም ያለችው፣ መሬቴን ስጡኝ ነው ያለችው። እግዚአብሔር ብሎኝ ነው ሄድኩት፣ እግዚአብሔር ብሎኝ ነው ወደ ፍልስጤም ሄድኩት። ረሃቡን ፈርቻ አይደለም፣ ኪዳኔን አጥፌ አይደለም፣ ሂጂ ብሎኝ ነው ሄድኩት። ልጄን ከሞት ያስነሳ ቤተሰቦቼንና ራሴን ይዤ እንደሄድ ነገረኝ። አሁን መሬቴን ብላ ስትል ንጉሱ እንደዚህ ያለ ደሞዟን አሰበ። እግዚአብሔር እንደዚህ ያለ ለሌላው እኮ ሌላው ረሃቡን ፈርቶ ሄደ፣ ተመልሶ እኮ አልተሰጠውም። ይገርማል። እዛም ዘመን በረሃቡ ምክንያት ያላረሰ የ7 ዓመት ፍሬ የተመለሰለት አይልም። እሷ ግን እግዚአብሔርን ሰምታ ስለተንቀሳቀሰች እግዚአብሔር አምላክ ባልዘራችበት ዘመን የምድሯን ፍሬ አልከለከላትም። ደሞዟን ቆጥሮ ሂሳቧን ቆጥሮ ከፈላት። ዛሬ መሄጃ አታር ለምዘይ መጣው መሄጃ አታር እግዚአብሔር ነው ጋር ዛሬ ድምጽ ያለው ላንተ ቃል ያለው ላንተ ቃል ያለው ቃል የመጣለት ሰው እርግጠኛ የሚሆን ሰው አለ። እንደዚህ ይላል፣ እነግራለሁ። ይኸውልህ ስማኝ፣ ተመልከት። እዚህ ቦታ ቁጭ በል ብሎ ቁጭ ብለህ እዛ ቦታ መሆን ስትችልና እዛ ቦታ ያለውን በረከት ላንተ ማድረግ ስትችል ያ ዛጋ ያለው ነገር የሚያልፍ እንዳይመስል እግዚአብሔር ምስክሬ ነው። እዚህ ቦታ ተቀምጠ እዛ ቦታ ሌሎቹ ያገኙትን አይደለም ሌሎቹ ባጡበት ሲዝን አንተ ታገኛለህ። አሜን ይባላል። የሰማ ሰው ይከፈለዋል። የታዘዘ ሰው ይከፈለዋል። ተቀመጥ ሲባል የተቀመጠ ሰው ይከፈለዋል። ደሞዝ አለው ደሞዝ አለው። የረሃቡን ዘመን ማለፍ ብቻ አይደለም፣ ካለፈ በኋላ ላለፉት ለተቀመጠባቸው ዓመታቶች አንድም ሳይቀር እግዚአብሔር እዚህ ቤተ ክርስቲያን ቁጭ በል ሲል ስለተመቸ ብቻ አይደለም የምትቀመጠው። ስለዚህ ብላችሁ ጻፉ። ብርቱ የህይወት አውሎ ንፋስ ባለ በሌለ ኃይሉ እየነፈሰብህ ይሆናል። ቢሆንም ስፍራን አትልቀቅ። ብርቱ የሆነ የህይወት አውሎ ንፋስ ባለ በሌለ ኃይሉ እየነፈሰብህ ነው። ቢሆንም ስፍራን አትልቀቅ። የበረታ ወጀብ ተነስቶብሃል። ቢሆንም ስፍራን አትልቀቅ። አትልቀቅ። ለንፋሱ ስፍራን አትልቀቅ። ለወጀቡ ስፍራን አትልቀቅ። ለወሬኛ ስፍራን አትልቀቅ። ያጀበ ሁሉ ተበትኖ ብቻን ቀርተ ይሆናል። ቢሆንም ስፍራን አትልቀቅ። ዛሬ ብቻና ስፍራን አትልቀቅ። ያጀበ ተበትኗል። ደጋፊ ተቃዋሚ ሆኗል። ስፍራን አትልቀቅ። ወደፊት ተስፋ የምታደርገው ነገር አንተ በሞት ጥላ ውስጥ ነው ያለኸው። ቢሆንም ስፍራን አትልቀቅ። እዚህ ቁጭ ብለህ ስታይ ወደፊት ተስፋ የምታደርገው ነገር አይታይም። ቢሆንም ስፍራን አትልቀቅ። መቀመጥ ያለብህ ተስፋ የምታደርገው ነገር ሲኖር ብቻ አይደለም። መቀመጥ ያለብህ ስትታጀብ ብቻ አይደለም። መቀመጥ ያለብህ ወጀብ ሳይኖር ብቻ አይደለም። ንፋስ ሳይኖር ብቻ አይደለም። ንፋስ እያለ መኖር እንደሚቻል፣ ወጀብ እያለ መኖር እንደሚቻል ሲድራቅ ሚሳቅ አብደናጎም እሳቱ እያለ እንድወክ ማድረግ እንዳለ መኖር እንዳለ እግዚአብሔር በእነሱ እንዳሳየ እግዚአብሔር አንተ ለማኖር እሳቱን ማጥፋት አይጠበቅበትም። እንደውም እሳቱን ለባሉ ድምቀት ይፈልገዋል። ለወሬኛው ድምቀት ይፈልገዋል። እሳቱ እያለ መኖር እንዳለ ሊያሳይብ ፈልጎ እግዚአብሔር ያስቀምጣል። ስለዚህ በቃ ወደፊት ተስፋ የምታደርገው ነገር ባይኖርም በሞት ጥላው ቢሆንም ስፍራህን አትልቀቅ። ሰማይ ነሐስ ምድር ብረት ሆኖብሃል። ቢሆንም ስፍራህን አትልቀቅ።
ለሌላው ሰው ይዘንባል፣ ለአንተ ግን አይዘንብም። ለሌላ ሰው ያካፋል፣ ለአንተ ግን አያካፋም። ቢሆንም ስፍራን አትልቀቅ። የበይ ተመልካች ሆኛለሁ ብለህ ስፍራን አትልቀቅ። ምድር የድካምን ፍሬ ከልክላለች፣ ስፍራን አትልቀቅ። እግዚአብሔር መጽሐፍ ሊያደርግ ነው፣ ትምህርት ሊያደርግ ነው፣ ስብከት ሊያደርግ ነው፣ መልእክት ሊያደርግ ነው። እግዚአብሔር ፕሮግራም አለው። አላውቅም ለማን እንደማወራ እኮ ዛሬ አላውቅም ለማን እንደማወራ ዛሬ እዚህ ላላችሁት ብቻ ሳይሆን በማርሴል ቴሌቪዥን በኩል አልፎ የትኛው የምድር ጥግ ሰሜን አሜሪካ ይሁን፣ ሳውዝ አፍሪካ ይሁን፣ አውስትራሊያ ይሁን፣ መካከለኛው ምስራቅ ይሁን፣ ለየትኛው ባለ ራእይ እግዚአብሔር ይሄን ድምፅ እየነገረው እንደሆነ አላውቅም። ግን አንድ ነገር እነግርሃለሁ፣ አንድ ነገር አውቃለሁ። ይሄንን ድምፅ የሚሰማ ሰው በተቀመጠበት ዘመን የቀረበትን ነገር እግዚአብሔር አንድም ሳያስቀር ይከፍልሃል ደሞዝህን ከፍላል። እየደገፉ ብቻ ሳይሆን እየተቃወሙ፣ እየደገፉ ብቻ ሳይሆን እያደናቀፉ እንደምታገለግል ፍጥረት ያይዘን፣ እንዲህም እንደሚገለገል፣ እንዲህም እንደሚመለክ፣ እንዲህም እንደሚዘመርለት፣ እንዲህም እንደሚታጠንለት ለእግዚአብሔር ፍጥረት ያይዘን። እንዲህም ሀገሯን በድርቅ መጥቶ ባሏንና ልጆቿን በሞት ወስዶ ሁሉን የሚችል አምላክ ብላ እንዳለች ልክ እንደዛ አምላክነቱ ሲያድን ብቻ ሳይሆን ባያድነንም። ስለዚህ ሰማይ ነሐስ ምድር ብረት ሆኖብሃል፣ ቢሆንም ስፍራን አትልቀቅ። እንደውም እነግርሃለሁ በሞትና በሕይወት መካከል ያለው ትርጉም ጠፍቶብሃል፣ ቢሆንም ስፍራን አትልቀቅ። አሁን አንዳንዶቻችሁ ሞቻለሁ ወይስ ቆሜያለሁ? በሞትና በሕይወት መካከል ያለው ትርጉም ራሱ እስኪጠፋባቸው የደረሳችሁ ልዩነቱ። ቆይ ሞት ምንድነው? ሞት ሕይወት ምንድነው? በሞትና በሕይወት መካከል ያለው ልዩነት ጠፍቶባል። ቢሆንም ስፍራን አትልቀቅ። ምን አይነት መልእክት ነው ዛሬ የምነግራችሁ? አትልቀቅ። እንደ ቆሻሻ ዕቃ ተቆጥረሃል። ደስ እንዲህ ነው እንጂ በሰማይ ያለው አምላክ ደስ እንዲላቸው ብለህ በምድር ያሉ ምቀኞች በፍጹም ስፍራን አትልቀቅ። ለይሁዳ አሳልፎ መስጠት፣ ለጴጥሮስ ክህደት ስፍራን አትልቀቅ። በስቃይ ለሚሳለቁ ስፍራን አትልቀቅ። ተወሱ አንተን ሳያጠፉ የመኝታ ቤት መብራታቸውን ለማያጠፉ ስፍራን አትልቀቅ። ስለተማማሉ ሳናጠፋው አንተኛም ስላሉ ጠላቶች ፀሐያቸው ሲጠልቅ የምታይበት ጊዜ ደርሷልና ስፍራን አትልቀቅ። ሲጨልምባቸው ፀሐያቸው ሲጠልቅ የምታይበት ጊዜ ቢዘገይም አንተ የእግዚአብሔር እንደሆንክ የሚረዱበት ጊዜ ቀርቧል። እመነኝ፣ ስፍራን አትልቀቅ። ቢቆይም አንተ የእግዚአብሔር እንደሆንክ ብታጣም የመከራው አይነት ቢፈራረቅብህም አንተ የእግዚአብሔር እንደሆንክ የሚረዱበት የሚያዩበት ቀን ቅርብ ስለሆነ ስፍራን አትልቀቅ። አለበለዚያ ስፍራን የምትለቅ ከሆነ እንደማምን ለማመጃ የስዕል ደብተር ያደርገዋል። ነግሬያለሁ። በስቃይ ለሚሳለቁ ሰዎች ስፍራን እንዳትለቅ። ለይሁዳ ክህደት፣ ለይሁዳ አሳልፎ መስጠትና ለጴጥሮስ ክህደት ስፍራን ከለቀቅም አይሆንም። ትንሣኤን የሚያዩበት የእነሱ ፀሐይ የሚጠልቅበት ቀን ቀርቧል። በፍጹም ስፍራ እንዳትለቅ። እየመጣ ነው፣ ይሰማኛል፣ ኮቴው ይሰማኛል፣ ሲጎበኘኝ ይሰማኛል እያልኩ ያለሁት እኮ እንደዚህ እኮ ነው። የጠላቶችን ፀሐይ ሊጠልቅ ቀኑ ቀርቧል። አንተ ስፍራን እንዳትለቅ። ደሞ ይገርማል። ምን አይነት ነገር ነው ደሞ? እበል አንድ ሰው እንዲህ ብሎ ይጻፍ። ብሎኝ ነው እንጂ የለኝም ብዬ የምለቀው ቦታ የለኝም። ብሎኝ እንጂ እግዚአብሔር ብሎኝ እንጂ የለኝም ብዬ የምለቀው ቦታ የለኝም። እንዴ የለኝም ብዬ አጣው ብዬ ገፉኝ ብዬ ብሎኝ ይገርማል። እንደውም እግዚአብሔር ሲልህ ምድረ በዳውን ትታር ለምትወጣው ለምለሙን ነገር ነው ጥለ የምትወጣው። እግዚአብሔር እንደውም ሲልህ ሰው በፍጥረታዊ አይምሮ ከምድረ በዳ ወደ ልምላሜ ይመጣል። አንተ እግዚአብሔር ሲልህ እንደውም ከልምላሜ እሱ ይበል እንጂ
ወደ ምድረ በዳም ለመግባት ችግር የለብንም። የሰማ ሰው እግዚአብሔር የተናገረው ሰው እንኳን መጣው የሚል ሰው እንኳን መጣው